አርስተ ዜና። በሰሜኑ የሀገራችን ክፍል የነበረው ግጭት ካስከተለው ጥፋት መጸጸትና ጉዳቱን ለማካካስ ፍላጎትና ተነሳሽነት ሊኖር ይገባል ሲሉ አምባሳደር ሬድዋን ሁሴን ገለጹ። በአዳማ ከተማ ያለምንም ቅድመ ሁኔታና ተለዋጭ ቤት ሳይሰጥ በህብረተሰቡ ላይ ቤት ፈረሳ እየተካሄደ እንደሆነ ተጠቆመ። ከውጭ በዋሽንግተን ዲሲ በሚገኘው የአይሁድ ሙዚየም አቅራቢያ 2 የእስራኤል ኤምባሲ ሰራተኞች በጥይት ተመተው ተገደሉ። ጤና ይስጥልን ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ ለግንቦት 14 2017 ዓ.ም ለዕለተ ሐሙስ ያዘጋጀናቸውን የምሽት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር እኔ ሙሉቀን ሰለሞንና በምልክት ቋንቋው ዳዊት ጎሳ አብረናችሁ እንቆያለን። ቀዳሚ ወዳደረግነው ዜና እንሻገር። ፓርላማው አገራዊ የምክክር ኮሚሽንና ምርጫ ቦርድ ወጪ እንዲቆጥቡ አሳሰበ። የህዝብ ተወካዮች ምክር ቤት የኢትዮጵያ ሀገራዊ ምክክር ኮሚሽንና የኢትዮጵያ ብሔራዊ ምርጫ ቦርድ ወጪ ቆጣቢ የበጀት አጠቃቀም እንዲከተሉ አሳስቧል። የምክር ቤቱ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የኢትዮጵያ ሀገራዊ ምክክር ኮሚሽን፣ የኢትዮጵያ ብሔራዊ ምርጫ ቦርድና የኢትዮጵያ ፕሬስ ድርጅት ለ2018 ዓ.ም ያስፈልገናል ብለው በተናጠል ያቀረቡትን የበጀት ጥያቄ ሰኞ ግንቦት 11 ቀን 2017 ዓ.ም በማዳመጥ ተጨማሪ ውይይት አካሂዷል። በውይይቱ ወቅትም የቋሚ ኮሚቴው ሰብሳቢ አቶ ደሳለኝ ወዳጄ የኢትዮጵያ ሀገራዊ ምክክር ኮሚሽንና ብሔራዊ ምርጫ ቦርድ ስራዎቻቸውን ወጪ ቆጣቢ በሆነ መንገድ እንዲያከናውኑ የፌዴራል መንግስት ከሚመድብላቸው በጀት በተጨማሪ ሌሎች የፋይናንስ አማራጮችን እንዲጠቀሙ አሳስበዋል። የቋሚ ኮሚቴው ሰብሳቢ አክለውም ተቋማቱ ያቀረቡት የ2018 ዓ.ም የበጀት ፍላጎት አስፈላጊ መረጃዎችን በዝርዝርና በግልጽ ባስቀመጠ መንገድ የተሟላ ሆኖ መቅረብ እንዳለበት ማሳሰቢያ ሰጥተዋል። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር አብርሃም አለማየሁ በበኩላቸው ተቋማቱ ቅድሚያ የሚሰጣቸውን ተግባራት ለይተው እንዲያስቀምጡ አሳስበዋል። አገራዊ የምክክር ኮሚሽንና ምርጫ ቦርድ መንግስት ከሚመድብላቸው በጀት በተጨማሪ ከበጎ አድራጎት ተቋማት ሊያገኙ የሚችሏቸውን የበጀት ድጋፎች ባቀረቡት የበጀት ጥያቄ ሰነድ ውስጥ አካተው እንዲያቀርቡ የቋሚ ኮሚቴው አባላት ነግሯቸዋል። የየተቋማቱ የስራ ኃላፊዎች ያስፈልጋል ያሉትን የበጀት መጠንና ምክንያት ለቋሚ ኮሚቴው ያቀረቡ ሲሆን ካቀረቧቸው ምክንያቶች ውስጥ ስራዎችን በስፋት ለማከናወን ከማቀድና ከዲጂታላይዜሽን ጋር በተያያዘ መሆኑን ጠቁመዋል። በቀጣይ በቋሚ ኮሚቴው የተሰጡ አስተያየቶችን መሰረት በማድረግ የበጀት እቅዱን አስተካክለው እንደሚልኩም ገልጸዋል። በሰሜኑ የሀገራችን ክፍል የነበረው ግጭት ካስከተለው ጥፋት መጸጸትና ጉዳቱን ለማካካስ ፍላጎትና ተነሳሽነት ሊኖር ይገባል ሲሉ አምባሳደር ሬድዋን ሁሴን ገለጹ። ይህ የተገለጸው የፕሪቶሪያው ስምምነት ዋና ተደራዳሪዎች የነበሩት አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ከኢትዮጵያ ዜና አገልግሎት ጋር በነበራቸው ጋዜጣዊ ቃለ ምልልስ ነው። ገነት ዘዘው ተጨማሪ አላት። የፕሪቶሪያው የሰላም ስምምነት ዋና ተደራዳሪዎች ከነበሩት አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ በርካታ ሀሳቦችን አንስተዋል። ከተነሱት ነጥቦች መካከል የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል አምባሳደር ሬድዋን ሁሴን በሰሜኑ የሀገራችን ክፍል በነበረው ግጭት ካስከተለው ጥፋት መጸጸትና ጉዳቱን ለማካካስ ፍላጎትና ተነሳሽነት ሊኖር ይገባል ብለዋል። አሁን ራሱ መማር እሺ፣ ከዛስ መማር አለ ወይ? ከዛስ ሪሞርስ ማድረግ መጸጸት አለ ወይ? መቆጨት አለ ወይ? ከዛ እንደዛ ከሆነ ደግሞ ለማካካስ በተቻለ መጠን ትንሽ እየሰጡ ትረስት ለመፍጠር የሚደረግ ሙከራ አለ ወይ? ለግጭት በርን ለመዝጋት የሚያስችል ነገር በሙሉ በበቂ እየተሰራ ነው ወይ የሚል ጥያቄ ነው ማተር የሚያደርግ ይመስለኛል። ያለፈ ነገር ከልሰን ያለፈ ትምህርት ከመቅሰም ያለፈ ትርጉም ብዙ ስለማይሰጠን። በሌላ በኩል የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በበኩላቸው ተፈናቃዮችን ወደ ቀያቸው ለመመለስ የሚደረገውን ጥረት የሚያውኩ አካላት አሉ ይላሉ። ለኔ ሪግሬት ማረገው ተጭኝም ጉልበት ተጠቅመም ለምኝም ጸልይም መስተካከል የነበረበት ከፌደራል መንግስቱ ጋር ሆነን የጀመርናቸው ተፈናቃይ የመመለስ ተፈናቃዩ ራሱን እንዲያስተዳድር ማድረግ እዛ አካባቢ የነበረው ደባል አድሚኒስትሬሽን እንዲፈርስ የማድረግ ስራ ሳንሰራው ጊዜ ባከነ ነው። ተፈናቃዮችን ወደ ቀያቸው ከመመለስ አኳያ አምባሳደር ሬድዋን እንዲህ ይላሉ። የሚዘረፍ ወርቅም ከሂውማን ትራፊኪንግ የሚገኝ ገንዘብም ኤኒቲንግ የሚገኘው የሚሄድበት አቅጣጫ ይታወቃል። አብሮ እየዶለተ ብሎ ግን መሬታችን ተይዟል ደግሞ ብሎ ሚዲያ ሲያገኝ ይከሳል። ተፈናቃይን መልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይላል። ተፈናቃይ መመለስ ካለበት 2016 ላይ ነው። እንዳይሳካ ደግሞ ይታወቃል። ያስቀመጣቸው ሰዎች ጋር አልሰራ ያለውን ሰውዬ ኦኬ አትሰራም ዞር አድርገ ፈቃደኛ የሆነ ሰው ተከተ መሄድ ብንችል ኖሮ ይከር ይሆናል። ጠቡ ግን ይለይለት ነበር። ትግራይ ውስጥ ምርጫ ተካሄዶ ህጋዊ መንግስት ሲኖር
ያኔ እልባት ያገኛል። ቢኮዝ ባለፉት 30 ዓመታት እንደዛ ስናረግ ነው ነው። አምባሳደሩ በሌላ በኩል የፕሪቶሪያው የሰላም ስምምነት ላይ ስለ ቀድሞው ህወሓት እውቅናን በተመለከተ እንዲህ ሲሉ ያብራራሉ። አስፈጻሚው ያደረገው ህወሓት ጋራ ውይይት በማድረግ ከተፈረጀበት ከህገ ወጥነት ወደ ህግ እንዲመለስ የሚያደርገውን እርምጃ መውሰድ ነበረ። እሱን ለፓርላማ ቀርቦ ወስዷል። ከዛ ከህወሓት ደግሞ የሚጠበቅ የነበረው ህጋዊነት ተላብሶ ቀጣይ በህግ መሟላት ያለባቸው ጉዳዮችን ይሰራል የሚል ነው አንደርስታንዲንግ ያለው። ያንን ለማድረግ የተጀማመሩ አሉ። አሁን ችግሩ ምንድነው? መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ ልክ እንደ ተፈናቃዮቹ ነው። እዛ ሲሄድ ደግሞ ልክ አይደለም ሲባል ኦኬ ልክ አልነበርኩም እንዴ ብሎ ይቅርታ እንደመጠየቅ ወይም አልገባኝም ነበር በዚህ መንገድ ስለዚህ በገድ ሞክረው እንደማለት ልክ እንደተካደ ሰውና ጉዳዩን እንደማያውቀው ሰው እንዳድስ ሆኖ የመከራከር ነገር ነው አንዱ ፈተና የሚያበዛው እዛ አካባቢ። በዚህ ረገድም ከቀድሞው የህወሓት ፓርቲ ከምርጫ ቦርድ መሰረዝ ጋር ተያይዞ በተመሳሳይ ጌታቸው ረዳ ይህን ይላሉ። ወደህ ከተመዘገብክ በኋላ ፈለክም አልፈለክም በዛ ህግ ነው የምትገዛው። ሰው በዛ መሰረት ጉባኤ እናደርጋለን ሲባል በ15 ቀን ምዝገባ ይሰጣቸዋል ተብሏል። 15 ቀን ተጠበቀ፣ ተሰጣቸው፣ ወረቀት ይዘው መጡ። ሰው በዛ ህግ መሰረት ነው የምትገዛው። ይሄ ለዚህ ግሩፕ እንዳለው ግን አንዱ አምኖ ይሄድና ሌላ አለ ተጠያቂነት የሚፈራ ኃይል አለ። ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚያፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይል አለ። የኢትዮጵያና ደቡብ ሱዳን መከላከያ ሰራዊት ኃላፊዎች በድንበር አካባቢ የሚንቀሳቀሱ ህገወጥ አካላትን በጋራ ለመግታት ተስማሙ። የኢትዮጵያና ደቡብ ሱዳን መከላከያ ሰራዊት ኃላፊዎች በሁለቱ ሀገራት አዋሳኝ ድንበር አካባቢ የሚንቀሳቀሱ ህገወጥ አካላትን በጋራ ለመግታትና በህግ ተጠያቂ ለማድረግ መስማማታቸው ተገልጿል። በኢትዮጵያና በደቡብ ሱዳን አዋሳኝ ድንበር አካባቢ የጋራ ሰላምን ለማጠናከር እየተሰራ መሆኑን በኢፌዴሪ የሀገር መከላከያ ሰራዊት ማዕከላዊ እዝ ዋና አዛዥ ሌተናንት ጀነራል ዘውዱ በላይ ተናግረዋል። የኮንትሮባንድ እንቅስቃሴዎችን ለመግታትና የማህበረሰቡን ትስስር እንዲጎለብት የጸጥታ ኃይሉ በትኩረት እየሰራ ነው ብለዋል። ይህ የተገለጸው የሁለቱ ሀገራት የጸጥታ አካላት በድንበር ላይ በሚገኘው ፓጋክ ባካሄዱት ውይይት መሆኑን ሬዲዮ ታማዞች ዘግቧል። ሌተናንት ጀነራል ዘውዱ በሁለቱ ሀገራት ህዝቦች መካከል ለረጅም ዘመናት የዘለቀው ወንድማማችነት ለማስቀጠል በድንበር አካባቢ የሰላምና የጸጥታ ጉዳዮችን ማጠናከር አስፈላጊ መሆኑንና ዘላቂ ሰላም ለማረጋገጥ በአካባቢው ማህበረሰቦች መካከል ያለውን ትብብር ወሳኝ መሆኑን አመላክተዋል። በድንበር ደህንነት ላይ ለመተባበር ውይይት የተደረገው በቅርቡ በኢትዮጵያ ድንበር አቅራቢያ በምትገኘው ናሲር የደቡብ ሱዳን የመንግስት ኃይሎች ከአካባቢው ዋይት አርሚ ሚሊሻዎች ጋር ግጭት ውስጥ መግባታቸውን ተከትሎ ነው። በደቡብ ሱዳን የላይኛው ናይል ግዛት ገዢ የሆኑት ጀነራል ጄምስ ኮንግቹል ግንቦት 5 ለሬዲዮ ታማዦች እንደተናገሩት የደቡብ ሱዳን ህዝብ መከላከያ ኃይሎች ቀደም ሲል በዋይት አርሚ ቁጥጥር ስር የነበሩትን ጅክሚርና የቡረቢ ፓያማስ ሙሉ በሙሉ ተቆጣጥሯል። አክለውም መከላከያ ኃይሎቹ ከናሲር ከተማ በመውጣት በኢትዮጵያ ድንበር ላይ የሚገኙትን የመጨረሻ ከተሞችን በመያዝ ከኢትዮጵያ ወደ አኮቦና ናሲር የሚወስደውን መስመር አቋርጠዋል ብለዋል። በደቡብ ሱዳን የመከላከያ ሰራዊት የፓጋክ ኮማንድ አዛዥ ብርጋዴር ጀነራል ዋልዲንግ ኢትዮጵያና ደቡብ ሱዳን ዓመታትን ያስቆጠረ ጠንካራ ግንኙነት እንዳላቸው አንስተዋል። በድንበር አካባቢ የሚኖሩ የሁለቱ ሀገራት ወንድማማች ህዝቦችን የጋራ ሰላም ለማስጠበቅ የጸጥታ ኃይሉ በትብብር ይሰራል ብለዋል። በሁለቱ ሀገራት አዋሳኝ ድንበር አካባቢ የሚንቀሳቀሱ ህገወጥ አካላትን በጋራ መግታትና ህገወጦችን በህግ ተጠያቂ ማድረግ እንደሚገባም በምክር መድረኩ ተገልጿል። የሁለቱ ሀገራት የመከላከያ ሰራዊት ከፍተኛ አመራሮች በየጊዜው በመገናኘት በጸጥታ ጉዳይ ላይ ቀጣይነት ያለው ምክክር እንደሚያደርጉም ዘገባው አመላክቷል። በኦሮሚያ ክልል የ12ኛ ክፍል መልቀቂያ ፈተና የሚወስዱ ከ200 በላይ ተማሪዎች ተመዝግበዋል ተባለ። ተማሪዎቹ የተሻለ ውጤት እንዲያመጡ የተለያዩ ፕሮግራሞችን በመንደፍ ሲሰራ መቆየቱን የክልሉ ትምህርት ቢሮ አስታውቋል። መሰረት ባዩ ተጨማሪ አላት። በሀገር አቀፍ ደረጃ የ12ኛ ክፍል መልቀቂያ ፈተና በሰኔና በሐምሌ ወር እንደሚሰጥ መገለጹ ይታወሳል። ከዚህ ጋር ተያይዞ ምን ያህል ተማሪዎች ፈተናውን ይወስዳሉ፣ ተማሪዎቹስ የተሻለ ውጤት እንዲያስመዘግቡ ለማድረግ ምን አይነት ስራዎች ተሰርተዋል ሲል ኢሳት የኦሮሚያ ክልል ትምህርት ቢሮን ጠይቋል። በቢሮ በምክትል ኃላፊ ደረጃ የቢሮው አማካሪ ኤፍሬም ተሰማ በሰጡት ምላሽ እንደ ሀገር ያለውን የትምህርት ጥራት ለማስተካከል በክልሉ ለመምህራን የተለያዩ ስልጠናዎችን በመስጠት ሲሰራ ቆይቷል ብለዋል። በተያዘው በጀት ዓመት የ12ኛ ክፍል መልቀቂያ ፈተና የሚፈተኑ ተማሪዎች የተሻለ ውጤት እንዲያስመዘግቡ ለማድረግ የተለያዩ ፕሮጀክቶችን በመንደፍ ተጨማሪ እገዛ እንዲያገኙ መደረጉን አንስተዋል። በአጠቃላይ ተማሪዎች የተሻለ ውጤት እንዲያመጡ ከመጀመሪያው ጀምሮ ተጨማሪ ክላስ ተማሪዎችን በየአቅማቸው ለይተው እንዲያስተምሩ ነው የተደረገው። ቱቶሪያል ክላስ ሙሉ ዓመት ሬጉላር ፕሮግራም ነው። አጌንስት ሺፍት ዊኬንዶችም ላይ ድጋፍ ሲደረግላቸው የነበረው።
ሁለተኛ ደግሞ የተለያዩ ሞዴል ኤግዛሞችን በክልል በዞን በወረዳ ደረጃ እየተዘጋጁ ሲሰሩ ነበር እና ወርክሺቶች እንዲያዘጋጁ መምህራን መመሪያ ተወርዶላቸው ወርክሺቶችን እያንዳንዱ መምህር በራሱ የትምህርት አይነት ብዙ ጥያቄዎችን አውጥቶ ክረምት ላይም ሰጥተው ይዘው ነው የሄዱት፣ ባለፈው ክረምት ማለት ነው። በተጨማሪ ለምሳሌ እኛ በስፔሻል ቦርዲንግ ስኩል ተማሪዎች ወደ 1000 የሚጠጉ ተማሪዎችን ለ2 ወር አካባቢ ዩኒቨርሲቲ ያስገብተን ሲዘጋጁ የነበረው እና እነኚህ አይነት ድጋፎች ነበሩ። አቶ ኤፍሬም አክለውን በክልሉ የሚገኙ 1390 ሁለተኛ ደረጃ ትምህርት ቤቶች ከ200 ሺህ በላይ ተማሪዎችን ለማስፈተን ተዘጋጅተዋል ብለዋል። ምንም እንኳን ቁጥራዊ መረጃ ባይገልጹም በክልሉ በተፈጠረው የጸጥታ ችግር ምክንያት የወደሙ ትምህርት ቤቶች በመኖራቸው የ12ኛ ክፍል መልቀቂያ ፈተና የማያስፈትኑ ትምህርት ቤቶች መኖራቸውን ጠቁመዋል። ወደ 1390 ሁለተኛ ደረጃ ትምህርት ቤቶች ተማሪዎቻቸውን አዘጋጅተዋል። እነዚህ ትምህርት ቤቶች 200,199 ተማሪዎችን ነው ያዘጋጁት። በነገራችን ላይ በሰላም በጸጥታ ጉዳይ ችግር የደረሰባቸው የወደሙ ትምህርት ቤቶች አሉ። ግን ምን ተደረገ? ከመንግስት መዋቅር ጋር ተነጋግሮ በሚቀርባቸው ትምህርት ቤቶች ሄደው እንዲማሩ ድጋፍ እንዲደረግላቸው ተደርጓልና በዘንድሮ ዓመት ካቀድነው የተማሪ ቁጥር በላይም ነው ተቀብለን እያስተማርን ያለ ነው፣ በአጠቃላይ ማለት ነው። አምና ወደ 11 ሚሊዮን አካባቢ ተማሪዎችን ያስተማር ነው። በአጠቃላይ ዘንድሮ 12.3 ሚሊዮን ተማሪዎች አካባቢ ናቸው አሁን ትምህርት ቤት ውስጥ ያሉት ማለት ነውና እንግዲህ ወደሚቀርበው አካባቢ ሄደው እንዲማሩ መደረጉ ጥሩ እርምጃ እንደሆነ ነው መረዳት የምችለው። እንግዲህ ተንጠባጥበው የሚቀሩም ደግሞ ይኖራሉ። ርቀቱ ሁኔታዎች የማይመቻቸውም ሊቀሩ እንደሚችሉ መገመት ይቻላል። ቢሮ ጉዳት የደረሰባቸውን ትምህርት ቤቶች በመለየት ለትምህርት ሚኒስቴር ማሳወቁን ገልጸው በቀጣይ ጉዳት የደረሰባቸውን ጨምሮ አዳዲስ ትምህርት ቤቶችን በመገንባት በኩል የተጀመሩ ስራዎች መኖራቸው ተገልጿል። በአዳማ ከተማ ያለምንም ቅድመ ሁኔታና ተለዋጭ ቤት ሳይሰጥ በህብረተሰቡ ላይ ቤት ፈረሳ እየተካሄደ እንደሆነ ተጠቆመ። ለኢሳት ቅሬታቸውን ያሰሙ የአዳማ ከተማ ነዋሪዎች ጉዳዩ ምንም አይነት ህጋዊ ሂደትን ያልተከተለና ጥድፊያ የተሞላበት እንደሆነ ተናግረዋል። መሳይ ገዛይ ዝርዝሩ እንደሚከተለው ተመልክተዋለች። በኦሮሚያ ክልል የአዳማ ከተማ ነዋሪዎች የከተማ አስተዳደሩ ሳያናግረንና ሳያወያየን እንዲሁም ተለዋጭ ቦታና ቤት ሳይሰጠን በድንገት ከቤታችን ውጡ መባላቸው አሳስቦናል ሲሉ ነዋሪዎቹ ለኢሳት ተናግረዋል። በከተማው በአንዳንድ ቦታ በግልጽ ምክንያቱ ባልታወቀ ሁኔታ ቤት ፈረሳ እንደቀጠለ የገለጹት የከተማው ነዋሪዎች ቤቱን የሚያፈርሱት አካላት ከአንድ ቀን በፊት የመጡ እንደሆነ ገልጸው በ3 እና በ4 ቀናት ውስጥ ሙሉ በሙሉ ቤቱን ለቀው እንዲወጡ እንደታዘዙ ተናግረዋል። ምንም አይነት ቅያሪ ቦታ ሆነ ቤት እንዳልሰጣቸውም አክለዋል። እንደ ነዋሪዎቹ ገለጻ ከሆነ ጉዳዩ ሱሪ ባንገት እንደሆነባቸውና እንውጣ ብንል እንኳን በዚህ አጭር ጊዜ ውስጥ ቤት ከየት ይገኛል ሲሉ ብሶታቸውን ገልጸዋል። ቦታው ለልማት ተፈልጎ ነው፣ ኮንዶሚኒየም እየሰራን ነው፣ ሲያልቀረው ምገቡት በክራይ ላይ ተቀመጡት ከዛ ነው የሚሉት። መዘጋጃ ነው የሚከፍለው አሉ። በምን ውል እንደሚከፍሉልን አናውቅም። ትኩንም እንደገና ይሱን አናውቅም። ባለስልጣን ይጠብቃል፣ ይጥቃል፣ መነሳትም አለ። ማንን ነው ነገር ምን ጠይቀው አንድ ወረቀት ስጡ ሲባል ትለቃለ ነው። ከትናንት ወዲያ ነበር የመጣው። በሁለት ቀን ልቀቁና ትናንትና ሰብስበውን እስከ ሩብ ድረስ ባለው ወይ ማክሰኞ ትለቃላችሁ ነው። ምንም የሰማነው ነገር የለም። ከመደካማ አለ አሮጊት አሉ፣ መንቀሳቀስ የማይችሉ አሉ። እነሱ ምን እንደምናደርግ እኔ ለራሴ ትሉኛል። በዚህ በቤት ሰረታ ጉዳይ ነው እና አሁን እኔ ራሱ ዛሬ ራሱ ይሄንን ራሱ አፍርሰውብኛል እና ጊዜ ገደብ አይሰጡም። 2 ቀን ምናምን የሚሰጡት በ2 ቀን እቃ እንኳን ወጥቶ ማልቀበት ቀን ነው። ከዛ ላይ መተው ብቻ ማፍረስ ነው። ዝም ብሎ ቆርቆሮ አናነሳ ምናምን እና በቃ ወደ 4000 ቤት ነው አሁን ራሱ የፈረሰው በዚህ በ2 ቀን። በዚህ ላይ ደግሞ ከመንግስት ያልታዘዙትን ብር ይለቅማሉ ከሰው ላይ። አሁን ቤታችን እናተርፋሉ እና ብር ይቀበላሉ። ግን ያ ብር ለመንግስት ገበያ በራሳቸው ነው የሚጠቀሙት ማለት በግዴታ በቃ ግዴታ ነው። አሁን ብር ካላመጣችሁ ብሎ እያሉ ያለ ራሱ ለጊዜው መጡ ሱሪ ባንገት ነው። ዛሬ ለ5 ቀን አሁን አጋጣሚ ሆኖ በቃ ግሊደር ይዘን እንመጣለን። አፍራሽ ክፍለ ኃይል አለን የተዘጋጀ እቃ የለም ምን የለም እንንደዋለን ያለ ኬስ እንደዛ ይሆናል። ታዋለን
ስራ ዜጋ አይደለም ይባላል። አንድ የሚሆነውን ነገር ማመቻቸት ነው እንጂ ትልቅ ቦታ ከንቲባው ጋር ምን ሲስተም ቁልፍ ሳትቀበሉ አትምጡ ይባላል። ሌሊት 9 ሰዓት መጥተው ድርምስምሱን ያወጣል። ቤቱ የፈረሰባቸውና የሚፈርስባቸው ነዋሪዎች ለበላይ አካል ለማሳወቅ ያደረጉትን ጥረት በተመለከተ እንዲህ ብለዋል። ምክንያቱም ሰጠይቂያቸው ምንም ምክንያት የላቸውም። ማፍረስ ብቻ ነው ዝም ብሎ ወደ ላይ መንገድ ተዘግቶ ለሚል ነው። ነገ ከቲባ ካናገረን ከቲባ ጋር ገባለን ብለን በአዳማ ከተማ ጉዳዩን በተመለከተ የደወልንላቸው ኃላፊ ከደቂቃዎች በኋላ መልሰን እንድንደውል ቢነግሩንም ስልካቸው ላይ በተደጋጋሚ ያደረግነውን ጥሪ ሳያነሱ በመቅረታቸው ምላሻቸውን ልናካትት አልተቻለንም። ምላሽ በሰጡን በማንኛውም ጊዜ በጉዳዩ ላይ እንደምንመለስበት ከወዲሁ እናሳውቃለን። በአዳማ ከተማ ከሰሞኑን በርከት ያሉ ህጋዊ ያልሆኑ ድርጊቶች እየተፈጸሙ እንደሚገኝና ዜጎች በጭንቀት ላይ መሆናቸውን ኢሳት መዘገቡ ይታወሳል። ግሪንቴክ ኢንጂነሪንግ ፒኤልሲ አካል ጉዳተኞችን ተጠቃሚ የሚያደርግ አዲስ የፈጠራ ስራ አስተዋወቀ። በእጅ በማንቀሳቀስ ይሰሩ የነበሩ ዊልቸሮችን በዘመናዊ መንገድ በኤሌክትሪክ እንዲሰሩ ማድረግ መቻሉም ተገልጿል። ሰላማዊት ሙልጌታ ተጨማሪ ዝርዝር አላት። በቅርቡ ኢቴክስ 2025 የኢትዮጵያ አርቲፊሻል ኢንተለጀንስ ከብሔራዊ መረጃና ደህንነት ጋር ባዘጋጁት መድረክ ላይ ከቀረቡ የፈጠራ ስራዎች መካከል ግሪንቴክ ኢንጂነሪንግ ፒኤልሲ ይዞት የቀረበው በኤሌክትሪክ የሚሰራ ዊልቸር ይገኝበታል። ዊልቸሮቹ አንዴ በኤሌክትሪክ ቻርጅ ከተደረጉ በኋላም ከ30 እስከ 40 ኪሎ ሜትር መጓዝ እንደሚያስችሉ የገለጹት የግሪንቴክ ኢንጂነሪንግ ፒኤልሲ ዋና መስራች አቶ ተሾመ ግርማ ናቸው። በዲሴቢሊቲ ላይ ወይም በአካል ጉዳተኞች ላይ በ3 እግር የሚሰራ በኤሌክትሪክ የሚሰራ አንዴ ቻርጅ ተደርጎ እስከ 40 ኪሎ ሜትር መጓዝ የሚችል ነው። እሱን ከሰራን በኋላ ደግሞ ምንድነው ዴቨሎፕ ያደረግነው ወይም ኢኖቬት ያደረግነው የትኛውንም ከተማ ውስጥ ወይም ደግሞ ያሉትን ዊልቸሮች ማኑዋል ዊልቸር የነበሩትን ቀጥታ ከፊት በሚገጠም ዲቫይስ ኤሌክትሪክ ዊልቸር ኮንቨርተር ወይም ደግሞ ዩኒቨርሳል ኤሌክትሪክ ዊልቸር አታችመንት በሚባል ዲቫይስ የትኛውንም ማኑዋል ዊልቸር ወደ ኤሌክትሪክ መቀየር ይችላል ማለት ነው። ይህም ዲቫይስ አንዴ ቻርጅ ከሆነ በኋላ ከ35 ኪሎ ሜትር እስከ 40 ኪሎ ሜትር መውሰድ ይችላል። ይህንን ይመስላል። አቶ ተሾመ እንዳሉት ዊልቸሮቹ ለአካል ጉዳተኞች ብቻ ሳይሆን በሆስፒታልና በጤና ተቋማት ህሙማንን ከቦታ ቦታ ለማንቀሳቀስ የሚያስችሉ መሆኑንም ጠቁመዋል። የመጀመሪያው ማኑዋል ነበረ፣ ማኑዋል አጀስተብል። ሁለተኛው ሜካኒካል ነበረ። ሶስተኛው ፒስተን ታይፕ ይባላል። ፒስተን ታይፑ ብዙ ሰርቪስ ስለሚሰጥ እኛ በፒስተን ታይፑ ሰርተን እዚህ ለሾው ቀርበናል ማለት ነው። አገልግሎቱ ምንድነው? ህሙማንን ከአልጋ ወደ ሰርጀሪ ሩም፣ ከአልጋ ወደ ሽንት ቤት የሚወስድ ነው። ያን ብቻ አይደለም፣ እዛው ባሉበትም ሽንት ቤትን ውስጥ እንዲጠቀሙ ተደርጎ የተሰራ ነው። ከፍታው በሆስፒታል የሆስፒታልን አልጋ አስበን የሰራ ነው። ዝቅታው ደግሞ ወደ ታች ወርዶ የሽንት ቤት መቀመጫንን ሃይት አስበን የሰራ ነው። ስለዚህ መልቲ ፈንክሽናል ነው። ለሆስፒታል ብቻ ሳይሆን ለአረጋውያንም ለአካል ጉዳተኞችም አገልግሎት ይሰጠናል ማለት ነው። ይህንን ይመስላል። በሀገሪቱ ከ1 ሚሊዮን በላይ የሚሆኑ አካል ጉዳተኞች መኖራቸውን የገለጹት የተቋሙ ዋና መስራቹ ለነዚህ የማህበረሰብ ክፍሎች ከዚህ ቀደም ከነበሩ ዊልቸሮች ለአጠቃቀም ቀላልና አመቺ በሆነ መንገድ እየተሰሩ መሆኑንም አመልክተዋል። ይህንን ቴክኖሎጂ እንድንሰራ ያደረገን ምንድነው? ህብረተሰቦቻችንን ስናይ ስፔሻሊ በአካል ጉዳተኞች ላይ በዳታ ስንሰበስብ በሀገራችን ከ1 ሚሊዮን በላይ አካል ጉዳተኞች አሉ። ስለዚህ በየቦታው ስንሄድ በተለይ በዊልቸር ዙሪያ ላይ ማኑዋሊ እሱን ሲገፉ ሲውሉ እናያለን። እሱን ብቻ አይደለም፣ አንዳንድ ደግሞ ከውጭ የሚመጡ እኛ ሀገር ከፊት የምታውቁት ከሆነ ዊልቸር ላይ ተሰክቶ የሚወስዳቸው አለ። በጣም ስሎ እንደሆነ ይነግሩናል። እኛ ትንሽ ፍጥነት ጀምረን በጣም ሄቪ እንደሆነ ደግሞ ይነግሩናል። ማለት ዌይቱ በጣም ከባድ እንደሆነ ላይት አድርገን ሰራ ነው ማለት ነው። የእኛ ዲቫይስ ብቻውን 10 ኬጂ ነው፣ 10 ኪሎ ግራም። ባትሪው ደግሞ 5 ኬጂ ነው። ጠቅላላ 15 ኬጂ ነው። እንደፈለግን ባትሪውን ነቅለን ቻርጅ ማድረግ እንችላለን። ቤታችን ውስጥ ቢሮ ውስጥም መጠቀም እንችላለን። ይህንን ይመስላል። ይህ ነው ያነሳሳል።
መሳሪያዎቹ ለመንቀሳቀስ አመቺ መሆናቸውና ከ7 ዓመት ጀምሮ ያሉ ሰዎች መጠቀም ሲችሉ ባለ 3 እግር ሳይክል ደግሞ ልምምድ የሚጠይቅ በመሆኑ እድሜያቸው ከ15 ዓመት በላይ የሚሆኑት መጠቀም እንደሚችሉ የግሪን ቴክ ኢንጂነሪንግ ፒኤልሲ ዋና መስራች አቶ ተሾመ ግርማ ጠቁመዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የሰዓቱ ዜናዎቻችን እንደቀጠሉ ናቸው። ለቢዝነስ መረጃዎች ደግሞ ገነት ዘዘው እየጠበቀችን ነው። ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸውን የቢዝነስ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። በኢትዮጵያ ኢንዱስትሪ ፓርኮች እየተፈጠሩ ያሉ የስራ ዕድሎች ትምህርት የሚወሰድባቸው እንደሆኑ ተገለጸ። በኢትዮጵያ ኢንዱስትሪ ፓርኮች የተፈጠሩ ያሉ የስራ ዕድሎች ትምህርት የሚወሰድባቸው መሆናቸውን የ20ኛው የዓለም ስራ ድርጅት አህጉራዊ ጉባኤ ተሳታፊዎች ገልጸዋል። 20ኛው የዓለም ስራ ድርጅት በስራ ላይ የተመሰረተ የባለሙያዎች አህጉራዊ ስብሰባ የማይበገር ማህበረሰብና ጤናማ አካባቢ የሰው ኃይልን በብዛት የሚጠቀሙ የኢንቨስትመንት ፕሮግራም አካሄዶች በሚል መሪ ሀሳብ በአፍሪካ ህብረት መሰብሰቢያ አዳራሽ እየተካሄደ ይገኛል። በጉባኤው የተለያዩ ሀገራት ተወካዮችና የዓለም አቀፍ ተቋማት መሪዎች የተገኙ ሲሆን ተሳታፊዎቹ በአዲስ አበባ ከተማ የተከናወኑ የተለያዩ የልማት ስራዎችን ጎብኝተዋል። በጉብኝታቸውም የቦሌ ለሚ ኢንዱስትሪ ፓርክና የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የስራ እንቅስቃሴ ተዘዋውረው ተመልክተዋል። ጎብኚዎቹ ኢትዮጵያ እያከናወነቻቸው ያሉ የልማት መርሃ ግብሮች አስደናቂና ልምድ የሚወሰድባቸው መሆናቸውንም ጭምር ጠቁመዋል። ከካሜሩን የመጡት ፓትሪስ አርሚል ኩንዳ በሰጡት አስተያየት የልማት ስራዎች ለዜጎች እየፈጠሩ ያሉት የስራ ዕድሎች ትምህርት የሚወሰድባቸው መሆናቸውን ገልጸዋል። በሌላ በኩል ከደቡብ አፍሪካ የመጡት ዶርቲ ስቴንካምፕ ልዩ የኢኮኖሚ ዞኖች የፈጠሩትን የስራ ዕድል አድንቀው በቦሌ ለሚ ኢንዱስትሪ ፓርክ ያለው ምቹ ሁኔታ አበረታች መሆኑን ተናግረዋል። የልዩ ኢኮኖሚ ዞኖች አጠቃላይ ገጽታንና የማስፋፊያ ፕሮጀክቶች ተጨማሪ የስራ ዕድል የሚፈጥሩ መሆናቸውን አንስተው በመንግስትና በግል አጋርነት እየተከናወኑ የሚገኙ ስራዎችም አስደናቂ ሆነው እንዳገኟቸው ጠቁመዋል። መንግስት ለባለሀብቶች በሚያደርጋቸው ማበረታቻዎች መደነቃቸውንም የተናገሩት ደግሞ ከታንዛኒያ የመጡት ሊዊቶኮ ሙዋንዶቦ ናቸው። ልዩ የኢኮኖሚ ዞኖች ለበርካታ ሰዎች የስራ ዕድል መፍጠራቸውን በተግባር መመልከታቸውንም ተናግረዋል። በዚህም ከኢትዮጵያ በርካታ ልምዶች መቅሰማቸውን ነው ጨምሮ የገለጹት። በእንስሳት ቆዳ ችግሮች ሳቢያ ኢትዮጵያ ከቆዳ ምርት ተጠቃሚ አለመሆኗ ተነገረ። ኢትዮጵያ በቆዳ ምርት ከአፍሪካ ቀዳሚ ብትሆንም በእንስሳት ቆዳ ላይ በሚያጋጥሙ ችግሮች ምክንያት ከቆዳ ምርት መጠቀም አለመቻሏ ተገልጿል። በቁም እንስሳት ላይ በሚከሰቱ በሽታዎች፣ በእርድ ወቅት በቆዳ ላይ የሚከሰት ጉዳትና በአሰባሰብ ላይ የሚፈጠሩ ችግሮች ለቆዳ ምርት መቀነስ ምክንያት መሆናቸውን የኢትዮጵያ ቆዳ ኢንዱስትሪዎች ማህበር ዋና ጸሐፊ አቶ ዳኛቸው አበበ ለሪፖርተር ተናግረዋል። በቆዳ ላይ ከፍተኛ የሆነ የጥራት ችግር መኖሩን የተናገሩት አቶ ዳኛቸው ችግሩ በተለይ የቆዳ አምራቾች ምርታቸውን ወደ ዓለም አቀፍ ገበያ በሚያቀርቡበት ወቅት ተወዳዳሪ እንዳይሆኑ ከማድረጉም ባሻገር አምራቾች በወጪያቸው ልክ ትርፋማ እንዳይሆኑ ማድረጉንም ተናግረዋል። በአሰባሰብ ላይ የሚታዩ ችግሮችን ለመፍታት ፋብሪካዎች ቆዳን ከአራጆች ወይም ከአርሶ አደሮች ጋር በቀጥታ እንዲሰበስቡ እንዲሁም ከቄራዎች በጨረታ እንዲገዙ ሁኔታዎች እየተመቻቹ መሆኑን አቶ ዳኛቸው ገልጸዋል። በሌላ ዜና ሚኒስቴሩ መኖ ላይ የተጣለው ታክስ እንዲነሳ ጥያቄ አቀረበ። መኖ ላይ የተጣለው ተጨማሪ እሴት ታክስ እንዲነሳ መጠየቁን ግብርና ሚኒስቴር አስታወቀ። የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ለኢፕድ እንዳስታወቁት ሀገሪቱ የምግብ ሉዓላዊነቷን ለማረጋገጥ የመኖ አምራቾች ላይ የተጣለው ተጨማሪ እሴት ታክስ እንዲነሳ ጥያቄ አቅርበዋል። ከዚህ ቀደምም ግብርና ሚኒስቴር ተጨማሪ እሴት ታክሱ እንዲነሳ ለሚመለከተው የመንግስት አካል ጠይቆ ለተወሰነ ጊዜ ተነስቶ የነበረ መሆኑን አስታውሰው ዳግመኛ በመመለሱ ከመኖ አምራቹ ባለፈ አጠቃላይ ልማቱ ላይ ጫና የሚፈጥር መሆኑን ሚኒስቴሩ አምኖበት ጥያቄ ማቅረቡን አስረድተዋል።
በዋናነት የግብርናውን ምርታማነት እንዲያድግና የምግብ ሉዓላዊነታችንን እናስጠብቅ ከተባለ እንዲህ አይነት ታክሶች ሊነሱ እንደሚገባ የማስገንዘብ ስራ እየሰራና ጥያቄውን በማቅረብ ምክክር እየተደረገበት መሆኑንም ሚኒስትር ዴኤታው ጠቁመዋል። ኢትዮጵያ ኢኮኖሚያዊ እድገቷን ለማስቀጠልና የኢንቨስትመንት ስበቷን ለማሳደግ የባህር በር እንደሚያስፈልጋት ተገለጸ። ኢትዮጵያ ኢኮኖሚያዊ እድገቷን ለማስቀጠልና የኢንቨስትመንት ስበቷን ለማሳደግ የባህር በር ያስፈልጋታል ሲሉ አምባሳደር ፍጹም አረጋ ተናግረዋል። በሶስተኛው የቀይ ባህርና የኤደን ባህረ ሰላጤ ውይይት ላይ ንግግር ያደረጉት አምባሳደር ፍጹም አረጋ ኢትዮጵያ ኢኮኖሚያዊ እድገት እያስመዘገበች ትገኛለች። እያስመዘገበች ያለውን ኢኮኖሚያዊ እድገት ለማስቀጠልና የኢንቨስትመንት ስበቷን ለማሳደግ የባህር በር ያስፈልጋታል ብለዋል። የባህር በር የሌላቸው ሀገራት የባህር በር አግኝተው ኢኮኖሚያዊ እድገታቸውን ማስቀጠል አለባቸው ያሉት አምባሳደሩ ኢትዮጵያም የቀይ ባህር ወደብን ለመጠቀም እየሰራች ነው ሲሉ ተናግረዋል። ቀይ ባህር በምስራቅ አፍሪካና በመካከለኛው ምስራቅ ሀገራት ያለውን የንግድ ግንኙነት በማጠናከር ዲፕሎማሲያዊና ኢኮኖሚያዊ ትስስርን የሚያሳድግ ነው ብለዋል። ቀይ ባህርና የኤደን ባህረ ሰላጤ በምስራቅ አፍሪካና በመካከለኛው ምስራቅ ሀገራት ጠንካራ ኢኮኖሚን ለመገንባት በቀጠናው ዘላቂ ሰላም ለማስፈን ወታደራዊ አቅምና ግንኙነትን ለማጠናከር ስትራቴጂካዊ ቦታዎች ናቸው። በመሆኑም ኢትዮጵያ የባህር በሮችን በዲፕሎማሲያዊና በሰላማዊ መንገድ ለመጠቀም እየሰራች ነው ተብሏል። የቀጠናውን ሰላም ለማረጋጋት ኢኮኖሚያዊ እድገትን ለማሳለጥ የምግብ ዋስትናን ለማረጋገጥና ወታደራዊ አቅምን ለማሳደግ ቀይ ባህርን በጋራ መጠቀም አስፈላጊ ነው ሲሉ ተናግረዋል። በባህር ሰላጤዎች ንግድን ለማሳደግ ኢኮኖሚያዊ ትስስርን ለማጎልበት ውይይቱ ትልቅ ፋይዳ እንዳለውም ጠቁመዋል። የሚድሮክ አዋሽ ኮትድ ካልሲየም ካርቦኔት ግብዓት ማምረቻ ስራ ጀመረ። በአፋር ክልል አዋሽ 7 ኪሎ የተቋቋመው የሚድሮክ አዋሽ ኮትድ ካልሲየም ካርቦኔት ማምረቻ ፋብሪካ የመጀመሪያ ምዕራፍ የምርት ሂደት ማስጀመሪያ መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የአፋር ክልል ርዕሰ መስተዳድር አወል አርባ፣ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል አህመድን ጨምሮ ጥሪ የተደረገላቸው እንግዶች ተገኝተዋል። በሚድሮክ ኢንቨስትመንት ግሩፕ የዘመናዊ ህንፃ ኢንዱስትሪዎች የግል ማህበር ምክትል ስራ አስኪያጅ አንዱዓለም ወልደ ማርያም እንደገለጹት ፋብሪካው በኢትዮጵያ በአይነቱ የመጀመሪያ ነው ብለዋል። ፋብሪካው ለውሃ መስመር ቱቦች፣ ለፕላስቲክ ውጤቶች፣ ለጫማ ሶል፣ ለመድኃኒት፣ ለስፖንጅና ለኬብል ምርቶች ግብዓት የሚሆን ኮትድ ካልሲየም ካርቦኔት በተለያየ መጠን ያመርታል ተብሏል። በአመት 18000 ቶን ኮትድ ካልሲየም ካርቦኔት እንዲያመርት ሆኖ የተገነባው ፋብሪካው በመጀመሪያው ምዕራፍ የማምረት አቅሙን 15 በመቶ ብቻ ተጠቅሞ እንደሚያመርት ገልጸዋል። በሚቀጥሉት 3 ዓመታት በሙሉ አቅሙ ወደ ማምረት እንደሚገባም ጠቁመዋል። ከዚህ ቀደም በየአመቱ ከግማሽ ቢሊዮን ዶላር በላይ በሆነ ወጪ ከውጭ ሀገር ይገባ የነበረውን 18000 ቶን ኮትድ ካልሲየም ካርቦኔት በሀገር ውስጥ ለመተካት እየተሰራ እንደሆነም ተናግረዋል። በመጀመሪያው ምዕራፍ የማምረት አቅሙ የ10 የሀገር ውስጥ አምራች ኢንዱስትሪዎችን የግብዓት ፍላጎት ለመሸፈን ወደ ምርት ይገባል ነው ያሉት። ለአካባቢው ማህበረሰብ የስራ ዕድል የፈጠረው ፋብሪካው 97 በመቶ ግብዓት የሚያገኘው ከአካባቢው እንደሆነም አመልክተዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለዕለቱ የያዝናቸው የቢዝነስ መረጃዎች በዚሁ ተጠናቀዋል። ወደ ቀጣይ ዜና ላሻግራችሁ። ወደ ውጭ ዜናዎቻችን ተሻገር።
በዋሽንግተን ዲሲ በሚገኘው የአይሁድ ሙዚየም አቅራቢያ 2 የእስራኤል ኤምባሲ ሰራተኞች በጥይት ተመተው ተገደሉ። የዩኤስ ፕሬዝዳንት ዶናልድ ትራምፕ ግድያው አሰቃቂና ጸረ ሴማዊ ሲሉ አውግዘውታል። ዮሐንስ ተስፋ ዝርዝር አለው። 2 የእስራኤል ኤምባሲ ሰራተኞች በተተኮሰባቸው ጥይት የተገደሉ ሲሆን ድርጊቱ የተፈጸመው በዋሽንግተን ዲሲ ከሚገኘው የአይሁድ ሙዚየም ውጭ ነው። ሙዚየሙ ለወጣት አይሁዳውያን ባለሙያዎች አቀባበል እንዲሆን የታሰበ ዓመታዊ ዝግጅት እያስተናገደ ነበር። 2 ተጎጂዎች ሲገደሉ ዝግጅቱን ጨርሰው እየወጡም ነበር። ፖሊስ ኤልያስ ሮድሪጌዝ የተባለ የ30 ዓመት የቺካጎ ተጠርጣሪ በቁጥጥር ስር ሲያውል ተኩስ ከመጀመሩ በፊት ከሙዚየም ውጭ ሲንቀሳቀስ እንደነበርም ባለስልጣናት ተናግረዋል። የአደጋ ጊዜ ሰራተኞች በዋሽንግተን ዲሲ በሚገኘው የአይሁድ ሙዚየም አቅራቢያ የነበሩ ሲሆን የዋሽንግተን ዲሲ ፖሊስ አዛዥ ተጠርጣሪው 2 ሰዎችን ተኩሶ ከገደለ በኋላ በቁጥጥር ስር መዋሉን ገልጸዋል። ጥቃቱ የተፈጸመው በአንድ አሁን በቁጥጥር ስር በሚገኝ ወጣት ነው ብለን እናምናለን። ከመተኮሱ በፊት ተጠርጣሪው ከሙዚየሙ ውጭ ወዲያና ወዲህ ሲራመድ ተስተውሏል። ወደ 4 ግለሰቦች አካባቢ ቀርቦ ሽጉጥ አወጣና ተኩስ ከፍቶ 2 ወገኖቻችንን መታ። ከተኩሱ በኋላ ተጠርጣሪው ወደ ሙዚየሙ የገባ ቢሆንም በተቋሙ ጥበቃ ተይዟል። በእጁ ካቴና ከገባ በኋላ መሳሪያውን የት እንደጣለ በማሳየት ድርጊቱን እንደፈጸመ ማምኗል። ተጠርጣሪው በቁጥጥር ስር ከዋለ በኋላ ነፃ ፍልስጤም በማለት ሲናገርም ተደምጧል። በአሜሪካ የእስራኤል አምባሳደርም ከአይሁድ ሙዚየም ውጭ ስለተገደሉት 2 ሰዎች ሁኔታ ማብራሪያ በመስጠት ይህን ብለዋል። ወጣት እጮኛሞች ሊጋቡ ነበር። ወንዱ በሚቀጥለው ሳምንት በኢየሩሳሌም ለጓደኛ የጋብቻ ጥያቄ ለማቅረብ አቅዶ ቀለበት ገዝቷል። በዋሽንግተን የባህል ማዕከል ምሽት ለመዝናናት የመጡ ቆንጆ ጥንዶች ነበሩ። እኔ ይህንን እላለሁ፣ እኛ ጠንካራ ሰዎች ነን። የእስራኤል ሕዝቦች ጠንካሮች ነን። የአሜሪካ ሕዝቦች ጠንካሮች ነን። አንፈራም፣ አንድ ላይ እንቆማለን። እናም የሞራል ዝቅጠትን እናሸንፋለን። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ጽሑፋቸው እንዳሉት ይህ አሰቃቂ ግድያ በጸረ ሴማዊነት ላይ ያነጣጠረ ግድያ ነው፣ መቆም አለበት ያሉ ሲሆን ጥላቻና አክራሪነት በአሜሪካ ቦታ እንደሌላቸው ተናግረዋል። ለተጎጂ ቤተሰቦችም መጽናናትን እንመኛለን። እንደዚህ ያሉ ነገሮች ሊከሰቱ መቻላቸው በጣም ያሳዝናል በማለት ጉዳዩን አውግዘዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው በዋሽንግተን ዲሲ የእስራኤል ኤምባሲ አባላት ላይ የተፈጸመውን ግድያ በጽኑ እናወግዛለን ሲሉ በጥቃቱ ላይ አስተያየታቸውን በመስጠት ጸሎታችን ከወዳጅ ዘመዶቻቸው ጋር ነው። ይህ የፈሪ ጸረ ሴማዊ አሰቃቂ ድርጊት ነበር። አትጠራጠሩ፣ ተጠያቂ የሚሆኑትን ተከታትለን ለፍርድ እናቀርባቸዋለን በማለት በቁጭት ተናግረዋል። ሪቻርድ ዊዝ የደህንነት ኤክስፐርትና ተንታኝ ሲሆን የተፈጸመውን ድርጊት እንዴት ትገመገመዋለህ የሚል ጥያቄ በአልጀዚራ ቀርቦለት ይህን ብሏል። ይህ በደንብ የታቀደ የግድያ ሙከራ ይመስላል። ታጣቂው ኢላማውን አልሞ የቻለውን ያህል የእስራኤል ዲፕሎማቶችን ለማጥቃት ምቹ ጊዜ ሲጠብቅ ነበር። ብቻውን የሰራ ይመስለኛል። የተራቀቀ መሳሪያ ሳይሆን ቀላል የእጅ ሽጉጥ ነው የተጠቀመው። ስለዚህ ሰዎች በደህንነት ስርዓቱ ላይ ያሉ ጉድለቶችን እንደሚጠይቁ እርግጠኛ ነኝ። በእርግጠኝነት የውጭ ግንኙነቶችና ሌሎች የረዷቸውን ሰዎች ያገኛሉ። ለአሁኑ ግን ምንም የለም። ታዲያ ይሄ ተራ ግድያ ወይስ አይሁዶችን ለሌላ ዙር ጠንካራ የመልስ ምት ሊያዘጋጅ የሚችል የማበሳጫ በትር? የፖለቲካና ደህንነት ተንታኞች ገና ካሁኑ እስራኤል በከባዱ ልትበቀል እንደምትችል እየገመቱም ይገኛሉ። መረጃውን ስናጠናቅር አልጀዚራ፣ ሲኤንኤን እና ዶይቼ ቬለን በዋቢነት ተጠቅመናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ነጮችን እያሳደደች ነው ሲሉ የሀገሪቱን ፕሬዝዳንት ሲሪል ራማፎዛን በዋይት ሀውስ በነበረ ጋዜጣዊ መግለጫ ከሰሱ። ደቡብ አፍሪካ ለዘመናት የቆየ የመሬት ኢፍታዊነትን ለመቅረፍ አልሟል ያለችውን የመሬት ፖሊሲ ማውጣቷን ተከትሎ ከአሜሪካ ጋር እየተወዛገበች ትገኛለች። የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ለማሻሻል ወደ አሜሪካ ያቀኑት ሲሪል ራማፎዛ በደቡብ አፍሪካ ነጮች አርሶ አደሮች እየተገደሉ እንዲሁም እየተሳደዱ ነው በሚል ትራምፕ በጋራ ጋዜጣዊ መግለጫቸው ላይ ሊያፋጥቷቸው ሞክረዋል። በዚህ ሳምንት ረቡዕ አሜሪካ ወደ 60 ለሚጠጉ አፍሪካነርስ ተብለው ለሚጠሩት የደቡብ አፍሪካ ነጮች ጥገኝነት ከሰጠች ከሳምንት በኋላ ነው ራማፎዛ የሁለቱን ሀገራት ግንኙነት ለማደስ ወደ ዋይት ሀውስ ያቀኑት። ነገር ግን ፕሬዚዳንት ትራምፕ በጋዜጣዊ መግለጫው ላይ በደቡብ አፍሪካ ውስጥ በነጮች ላይ የዘር ፍጅት እየተፈጸመ ነው በሚል በመሪዎቹ የጋራ ጋዜጣዊ መግለጫ ላይ ማስረጃ ያሉትን ቪዲዮ እንዲታይ አድርገዋል።
በደቡብ አፍሪካ አብዛኛውን የሀገሪቱን የእርሻ መሬቶችን የሚቆጣጠሩት አናሳ ነጮች የዘር ጭፍጨፋ ይፈጸምባቸዋል የሚለው በበርካቶች ዘንድ ተቀባይነት ያጣና ከእውነት የራቀ እንደሆነ ይነገራል። ትራምፕ የተገደሉ ነጭ ገበሬዎች መቃነ መቃብር ነው የተባለ በርካታ መስቀል የተደረደረበትን ምስል ጨምሮ ሌሎች ተቃውሞዎች ሲሰሙ የሚያሳይ ቪዲዮ ያጫወቱ ቢሆንም ትራምፕ በደቡብ አፍሪካ የት እንደተቀረጸ አላውቅም ብለዋል። ሆኖም መስቀሎቹ ያሉባቸው ስፍራዎች እንደተባለው መቃብሮች ሳይሆኑ ከ5 ዓመታት በፊት በኳዙሉ ናታል የተገደሉ ሁለት አርሶ አደሮች መገደላቸውን ተከትሎ ለአውደ ርዕይ የቀረቡ ፎቶዎች ናቸው። አዘጋጆቹ እነዚህ መስቀል ያለባቸው ስፍራ ለዓመታት የተገደሉ አርሶ አደሮችን የሚወክል አውደ ርዕይ ነው ብለው ነበር። በቪዲዮ ላይ የደቡብ አፍሪካ ዋነኛ ተቃዋሚ ጁልየስ ማሌማ አገሪቱ ጨቋኙን የአፓርታይድ ስርዓት ለመገርሰስ በነበረው ትግል ታዋቂ የነበረውን ቦየር ወይም አፍሪካነር ላይ ተኩሶ የሚለውን ዝማሬ ሲዘፍን ይደመጣል። ራማፎዛ በበኩላቸው በቪዲዮ ላይ የተሰሙት ምልክቶችና ንግግሮች የመንግስት ፖሊሲ አይደለም፣ በደቡብ አፍሪካ የተዘረጋው መድበለ ፓርቲ ዲሞክራሲያዊ ሰዎች በነጻ ሀሳባቸውን እንዲገልጹ የሚያደርግ ነው ሲሉ ተከራክረዋል። ትራምፕ ስልጣን መረከባቸውን ተከትሎ በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ውጥረት የተሞላበት ሆኗል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለግንቦት 14 2017 ዓ.ም ያዘጋጀናቸው የምሽት ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር እኔ ሙሉቀን ሰለሞን፣ በምልክት ቋንቋው ዳዊት ጎሳ አብረናችሁ ቆየን። መልካም ጊዜ ይሆንላችሁ።